ይሄማ ከባህላችን ያፈነገጠ ነው። በግድ ቋጥርብኝ ከዛ ፍሬን ከትከታይ ይከዚ እኔ እኮ ሰከንዳፉን እኮ አስቶቪ ላይ ጮት እሱ ይጨርሰው ብዬ ነበር እኮ የሚሰማኝ እኮ አጥቼ ነው እኮ። አሁን በዚህ ቲም ዋንጫም ትመኛለህ? ቀረቦ ካፕ ይመችሃል? ቀረቦ ካፕ ወያላ ጀማው በመቃጠል ውስጥ ደስታ አለ፣ በደስታ ውስጥ መቃጠል አለ። ዛሬ ይሄ ስሜት ነው እኔ ላይ እየተጫወተብኝ ያለው። ደስተኛ ነኝ አላቅም፣ እየተቃጠልኩ ነው አላቅም። እየተቃጠልክ ነው? አዎ። ደስተኛ ነህ? አዎ። ሁሉም ነገር ላይ ሰፍሮብኛል። ምን እንደሚሻለኝ አላቅም። ነድጃለሁ። በአንድ ጎል ደስ ብሎኛልም ደግሞ እነዛ አንዳንድ አሽቋላጮችን በዚህ ሰዓት ተቃጥለው ሲተኙ ስላየው ደስም ብሎኛል። ብቻ ስሜቴ ምን ላይ እንደሆነ አላውቅም። በቃ ብቻ ሼር ኮፒ ሊንክ አድርጎ አድርሱልኝ። 3 ነጥብ አግኝተናል። ኮንግራ ጀማ ኮንግራ። እንደ ወላሂ ክብር ያለው የአርሰናል ደጋፊ በዚህ ውጤት አይጨፍርም። ሁለቱንም ራሳቸው ላይ ሁለቱንም ማለት ይኸውላችሁ፣ እንደው ክብር ያለው የአርሰናል ደጋፊ እንደው በዚህ ውጤት የሚጨፍር ሰው ካለ እኔ እንደ አርሰናል ደጋፊ አልቆጥረውም። በወልብስ ሁለቱንም ራሳቸው ላይ አግብተው እንደው እንዳጨፍሩ ትደብሩኛላችሁ። ክብር ምስጋና ይግባት ለዚህ ቅመም ለዚህ ሰው እንዲሁም ለወልብስ ተጫዋቾች። ወድጄ አይደለም የምስቀው፣ የምሬ ነው የምላችሁ። ምንም ነው የማያስቀው። ምን እንደሰራችሁ ነው ያላቅም። ምንድነው ግራ የገባችሁ? ምንድነው ያየነው? አርሰናል አንተ ግን ማለት ነው ምንም ነገር ይገባሃል። ቡካዮ ሳካ ጋይስ ምንም ነገር ይገባዋል። አሳይቷችኋል ቡካዮ ሳካ ምን ማለት እንደሆነ። ምንም የሚያስጨፍር አይደለም። 3 ነጥቡን ብቻ አስበን ሂንካፔ የሚገርም። እኔ ስለ ሂንካፔ ባላወራ ትንሽ ቅር ይለኛል። ምርጥ ነበረ። ሞስኬራ የሚል ተጫዋች ነው ያገባልን። ክርስቲያን ሞስኬራ በእኛው ተመስሎ ወልብስ ቤት ተገኝቷል። ኤኒዌይስ ለ3 ነጥቡ ጋይስ እንኳን ደስ አላችሁ። ሌላው ትርፈ ቋጣሪያንስ ለእናንተም ማለት ነው። እንደው እርር የሚያደርጋችሁ ዛሬ ለእናንተ ነው። እንደውም እኛ አይደለንም። ከእኛ በላይ እርር የምትሉት እናንተ ናችሁ። የራሳችሁ ጉዳይ ደራደሩ። ውሃ ሸለሱብን። ማሊያ ቀያይረን ግን የአርሰናል ደጋፊዎች ቪዲዮ ሲሰሩ ነጠላ መዘግዘጋችሁ እንዳረሱ። የምሬን ነው። ወልብስ የሆነ ነገር ተደማምሮ እንኳን ከእኛም ከተወሳስዶ 3 ነጥብ ይሰጡ። ሲያስጠሉ እንኳን በቋጠሮ በጥንቆላም አይቻሉም። እነዚህ ሲጀመር እኔ ነኝ ጥፋተኛ። ልቤ እያወቀ ለመተኛት ወልብስ እንቅልፌስ እስከዚህ ሰዓት የቆየሁበት እንቅልፌስ የመላጣ ልጁል ኧረ እስማአም እንዴ! እግዚአብሔር ወይ ከውርደት ነው የተረፍነው። ከውርደት ከትልቅ ውርደት። ኧረ ምን ሆነን ነው እንደዚህ የሚያስጠላ ጨዋታ የምንጫወተው? በስማአም ጭራሽ ገባብን። እኔ ማለት ነው የምሬ ነው የገባብን መስበቅ። ህይወቴ ጭልም ነበር። ወይኔ ኧረ በስማአም ይሄ በጣም ውርደት ነው። እኔ እግዚአብሔርን አሸነፍን ብዬ እዚህ ጋር አሁን መጥቼ ምንም ማውራት አልችልም። የምሬን ውርደት ነው ይሄ። 2-1 ወልቭስ እንደዚህ አስጨንቆን እስከ 90 ምናምን ውርደት ነው። በቤንች አልገባን፣ በቋሚ ነው የገባ ነው። በስትክክል ያሉንን ተጫዋቾች ተጠቅመን የገባ ነው። አልቻልንም፣ በእውነት አልቻልንም። በቃ አርቴታ ጨዋታውን ልቀይር ይገባል። ማን ቲም እንደዚህ ዲፕ ሲከላከል ማለት ነው ስሩ ቦሎችን መፍራት የለብህም። ክሮስ ብቻ መጠቀም እንዴ! ስሩ ቦል አትፍራ። በቃ አጨውታቸው። ማን ትሮሳር ከገባ በኋላ ብዙ ነው ያጨውተን። ማርቲኔሊ ጎባጣ ነው። በስማአም ፈርስት ሃፍ ላይ በስማአም ኧረ አሰቃየኸኝ። ፕሪሚየር ሊግ በቃ አትሆንም እንዳገባ። በስማአም ተገላገልን ግን በስማ ኧረ በህልም ተስፋ አለቅን። እንዲህ 91 ላይ አግብተህ እንዲህ 95 ደቂቃ አትከላከልም? ኧረ ምን እንዲህ ቀጥታ ማለት ከእንግሊዝ ነው መውጣት ያለበት ወልቭስ የሚባል ቡድን ራሱ። ኧረ ምን አይነት ቋጥረን በፕላኔት የእንደ ፕላኔት ቋጥረን አንድ አገባን። ከዛ በቃ አይሆንም። በቃ ሙሉ ነገር እንዳለ ለአርሰናል እያደላ ነው ያለው። አይመስልም። በቃ እንዲህ ሲጀመር እንዲሁ ነህ ራሱ አይቀናህም። ሙሉ እያሽን ኧረ ሲያስጠላ። ኧረ እናውራ እንቀላለድ ምናምን እጭ ወይኔ እንደ ዛሬ ማለት ነው። እንደ ዛሬ
እኔ እኮ ቀጥቅጦ ቢያሸንፍ አርሰናል ምንም አይመስለኝም። አሳምኖ ቢያሸንፍ ግን እንደዚህ አይነት ወይኔ ወልቭስ ዛሬ ቶተናም የመሰልከኝ ወልቭስ ቶተናም የመሰልከኝ ቶተናም ማለት ነው። ሁለቱንም ራሳቸው ላይ አገብተው እኔ አንድ አርሰናል ደጋፊ ሲያወራ እንዳልሰማ ዛሬ ተኛ ስታወራ እንዳልሰማ። ወይኔ ወልቭስ ወይኔ ወሽመጤ ቁርጥ ማለት ወልቭስ ዛሬ የሆነች አንድ ትንሽ ቡድን ጋር ከሜዳው ውጭ ጨዋታ ነበረበት እና ነጥብ ጣለ ማለት ነው። አይገባውም ነበር። ባለቀ ደቂቃ ግብ ተቆጥሮበት ነጥብ ጣለ ማለት ነው። መቼም አሸነፍን እያል ዊን እያል እንደማትመጣ እርግጠኛ ነኝ። 3 ሃትሪክ ከጊዮኬሬሽ 2 አሲስት ከሳካ ምናምን ስትቀደድ የነበርኩላ ማለት ማንቸስተር ስላሸነፉ ማሸነፍ የምትችል ይመስላል ሁሉንም። ዩናይትድ ማሸነፍ አይደለም ሙከራ 10 ሙከራ 20 ሙከራ ዝም ብሎ 30 ማግባት ይችል ነበር ዩናይትድ። በዛ ጨዋታም አንድ ማግባት አልነበረብህም። ዛሬ አትችልም አንተ። ኩያ ወልቭስ ነው። አሁን የዋንጫ ቡድን ነኝ ተኛ። የዋንጫ ቡድን ነገሩ መጨረሻ ላይ አግብቶ ምናምን የሚያሸንፍ ይመቻ ቀዳዳ ግባና ወጣው። አብዛኞቻችሁ አሁን የተደሰትኩ ሊመስላችሁ ይችላል፣ ያልተቃጠልኩ ሊመስላችሁ ይችላል። ተሳስታችኋል። ተቃጥያለሁ ተቃጥያለሁ። 1-0 ሆኖ ይሄ እንደሚከሰት እያወኩኝ አሁን 10 ደቂቃ ጎል ከመግባቱ ከ10 ደቂቃ ሙሉ 72% ፖዚሽን ኳሱን ወስደውብን ነው እንዴ? ወስደውብን እኮ አይደለም። አርቴታ ሰጥቷቸው 1-0 ለማሸነፍ። አረ ሰውዬ፣ አረ ተማራ አንተ ሰውዬ፣ አረ ፈጠረ። ለውልብስ ኳስ ትለቃለህ 1-0 በቂ እንደሆነ። እኔ እኮ ጄሱስን ፈርስት ሃፍ ቪዲዮ ላይ ጄሱስን አስገባው ያልኩት እንደዚህ አይነት ሞመንት እንደሚፈጥርልህ ስለማቅ ነው። ጂጋቢ ጄ ትችላለህ አንተ ሳካ ሴት ፒስ ኤፍሲ ነን እኮ ግልጽ ነው እኮ ሴት ፒስ ኤፍሲ ነን። ዴክለር ራይስም ሳካም ምርጥ ቦታ ቁጭ ያልኩታል። ገሽቶ የሚያገባው ሰው የለም። ስለዛ መጨረሻ ላይ ሳካ መረረውና አንግሉን አጋሽቶ አገባው ዳይሬክት። ትችላለህ አንተ። አረ እንዴት አባቱን አሲስቱም የሳካ ነው። አርቴታ አቃጠልከኝ። አሸንፈህም አቃጠልከኝ። የአርሰናል ደጋፊ ነኝ። አሸንፈህም ታቃጠለኛለህ። 1 ጎል ካገባን በኋላ ስቲል እየገገሙ ነበር። ግን አንተ ለምን ኳስ ሰጣቸዋለህ? ለምን እድል ሰጣቸዋለህ? ነጥቀውን እኮ አይደለም ኳሱን ሰጣቸው ነው። አሁን የኔ ጥያቄ ለምን ተስፋ ሰጡን ነው? አርፌ ተቀምጬ የነበርኩትን ልጅ ለምን አስነስተው እኔ መቋጠር ያልፈለግኩትን ልጅ ተነስተው እንቋጠር ለምን አደረጉኝ? ዋናው ጥያቄ እንዲመለስ የምፈልገው ጥያቄ እሱ ነው። እግር ኳስ 45 ደቂቃ መሆን አለበት በሚለው ጉዳይ ደግሞ እኛ ያልወረድንበት ቦታ የለም። ይሄ ነገር እንዲስተካከል ግዴታ 45 ደቂቃ መሆን አለበት እግር ኳስ እያልን ስንለፈልፍ ነበር። ሰሚ አጣን። ለምን አስፈለገ? ቆይ አሁን 90 ደቂቃ መሆኑ እግር ኳስ ማለት ነው። በእውነት ነበራችሁ እጭ ረብስባ ደግሞ ሲያገቡ እንትን ማለት ለምን ተስፋ ሰጣችሁኝ? ረዲያ ትሽ አረቡ ማረበደ መቃብር ፈንቅሎ መነሳት ማለት ዛሬ በአይኔ በብረቱ አየሁ። በአይኔ እኔ እኮ አከተመለት ነጥብ ጣለ ብዬ ነበር። የእውነት አከተመለት። አርሰናል ዛሬ ቂጥ ገባ ብዬ በቃ አለቀለት ስል መድፉ የምን አለቀለት ነው። በዚህ ዓመት ወከኔ ውጪ ወደ ውጪ ዋንጫው ይሄ ነው የሚገባል፣ ምድረ ቋጣሪ ይሄ ነው የሚገባል ብሎ መቃብር ፈንቅሎ የተነሳ ክለብ አርሰናሉ ዛሬ አርሰናል እኔ አበቃለት አከተመለት ብዬ ነበር። አርሰናል መድፉን ይዞ ነው የተነሳው። መድፉን ይዞ የሚገርም ነጥብ ተሸገረ አልተሸገረ ዋናው 3 ነጥብ ነው። ይሄ ፕሪሚየር ሊግ ነው። ዋናው 3 ነጥብ ነው። በተሸገርክበት ጨዋታ 3 ነጥብ ማሳካት ነው። አለቀ። ይሄ ነው የሚያስፈልገው እኮ አለቀ። ይሄ ነው የሚያስፈልገው። መስጠትሽ ላይ ቀር እንዲያው ተግደረደርሽ ለመጣው ለሄደው እንዲሁ እየከፈትሽ ምን ነው ለኔ ጊዜ መቀርቀሪያ በጅሽ አለ ሰውዬው። ግን ምን አባሽ ነው እኔ ላይ እንደዚህ መገገሚው? ኧረ ተው ወልቭስ ተው ግን ተው። የዩናይትድ ጊዜ እንደዛ እንቅልፌና ሳጣኸኝ፣ አሁን ደግሞ እንደዚህ ባለቀ ሰዓት ጉድ ልትሰራኝ። እሺ ክሊንሺቴን አበላሽክ። እንደው የኔ ጌታ ባይኖር አሁን ይሄ እንቁ ምርጡ 9 ቁጥሬ ባይሆን ኖሮ ጉድ አድርገኸኝ ነበር እኮ በቃ። በዚህ ሌሊት የማንም መቀለጃ ሆኜ ነበር እኮ በቃ። አዲስ አካውንት ሊከፈትብኝ እኮ ነው እኔን ለማብሸቅ። አንተ እከክ እበት። ድሮ ምን እንስሳ አልወድም ሲፈጥረኝ ራሱ እንዴ ነገሩ ብዙም አልጮህብም። 2 ጎል ሰተኝ ነው ግን ማለት ነው። እኔ እጫወታለሁ እሱ ያገባልኛል። ኧረ ምን አይነት ቸርነህ ግን! ኧረ ምን አይነት ቸርነህ! ይቅር በለኝ ለሰደብኩ። ቸሩ
አሁን ገነርሶች ነገ ረጋ ብለን ይውላችሁ ምናምናችንን ይዘን ማንይዘው ነገር የለም። ነገ ይዘን ሲቲ ላይ እንቋጥራለን። በቃ ሰላም ያለው ሳምንት ማሳለፍ አለብን። ኦኬ ገነርስ ዛሬ ምንድነው? ሰላም ነው። ከዚህ በኋላ ወራጅ ቀጠና መናቃቁም ያለው ይቅርታ